በአፋጣኝ የመድኃኒቶች ዝርዝር አንችልኝ። መድኃኒት ቲማዬ አታያትም እንዴ? በገዛ ቤት እንዴት እንደምጣ ፍቅር ከአሁን በኋላ ለሌለ ትንሽ ጊዜ ነው የምትቆይ። ማሚዬ እሷ ለምን ይዘሻት መጣሽ? በጣም ነው የምታስጠላው። ሩታ እኮ ናት። ረሳሻት እንዴ? ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ውድ ቻናል ቤተሰቦች፣ ለዚህ ቻናል በቅድሚያ አዲስ ከሆናችሁ አዲስ ነው ቻናሉ፣ ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያደረጋችሁ አበረታቱኝ። ተወዳጁና እጅግ በጉጉት የምንጠብቀው ሰራተኛዋ አደይ ድራማ ዛሬ ምን ተፈጠሩ? በዛሬው ክፍል ቀጣይስ ክፍል ምን ሊፈጠሩ ይችላሉ? ከወዲሁ ያላችሁን ግምት አስተያየት በኮሜንት እናንተም ግለጹ። እኔም የራሴን ማብራሪያና ሀሳብ ሰጣችኋለሁኝ። አደይ ከከተማ እንግዲህ ልገባ ነው። አምልጣቸው ከገጠር አባቷ ለማትፈልገው ሰው እንግዲህ አጅለው ሊድሯት እንደነበር የሚታወቅ ነው። ከጫኔ እጅ በማምለጥ ወደ እናቷ ቤት በመሄድም ከእናቷ ጋር እንግዲህ ደርሳላት ስለነበር አሁን ላይ መቆየት የለብኝም እናቴ፣ ግን ለምን ዴብ እንዳላገባ እንደከለከልሽ ብትነግሪ ስትላት ነገሩን አብራርታ ባትነግራትም ከሱ ጋር ግን መሆኗ ደስተኛ እንደማያረጋት ብርሃኔም ሆነ አንቺ ልጆቼ እያለችም እንዳይኔ የማያችሁ ስትልም ገልጻ እንግዲህ ለእሷ ግልጽ አልሆነላትም ለአደይ። እሷም አልተጠራጠረችም በዚህ መልኩ ነው ብላ እወድሻለሁ እናቴ፣ ነገር ግን ደግሞ ከልቤ ተቀይሜሻለሁ፣ በእርግጥ የምወደውን ሰው ስለከለከልሽ ብላት እንግዲህ ሻንጣዋን ይዛ ወደ ከተማ ስትሄድ መንገድ ላይ አጎቷና እንግዲህ ጫኔ ጠብቀው አይትሄዱም በማለት እንግዲህ ተደብቀው ነበር የጠበቋቸው። እሷ ግን ሮጣ አምልጣቸዋለች። እናትየዋም ታው ልጄን እያሉ እየጮሁ ነበር። እንግዲህ መንገድ ላይ እስከ መውደቅ ደርሰዋል የአደይ እናት። ግን አደይ ላትያዝ አምልጣቸው ወደ ከተማ እንግዲህ መኪና ውስጥ ገብታለች ማለት ነው። ጉዞዋን ወደ እነ ዴቭ አድርጋለች። እዚህ መታስ ያለው አቀባበል ምንድን ነው? እጅግ በጣም የሚከብድ ነው የሚሆነው። ዴቭም ስልክ ስላልደወለችለት የተፈጠረ ችግር አለ ወይ ልሂድ እያለም ብቻውን እያወራ በቤት በጎዳናው ተመልክተነው ነበረ። ዳይመንድንም ሲያማክረው ገጠር ስለሆነ ነው ኔትወርኩ መብራቱ በማለት እንግዲህ ምክንያት ፈጥሮለት እንዲረጋጋ ለማድረግ ያደረገበት መንገድ ነው። በሌላ በኩል ለሊ ወደ እነ ፍቅር ቤት እንድትገባና እዛ እንድትቆይ ተደርጋለች። ያ ማለት ደግሞ የፍቅርን እናት እንደ እናቷ ስለመቆጥራት አሁን ላይ ያለውን ሁኔታዎች ሁሉ አታስታውስም። ነገር ግን የልጅነቷን ነገር ግን እያስታወሰች ስማቸውንም የምጠራው ድሮ የምታውቃቸውን ነው። ፍቅርንም ብርቄ ብላ ጠርታት እኔ ብርቅ አይደለውም በማለት ከቤት መምጣቷ ማናዷታል። ነገር ግን እናትየዋ ጭቅጭቅ አልፈልግም፣ እዚህ ትቆያለች ለትንሽ ጊዜ ብላታለች። እንግዲህ በምኝታ ክፍሏም ገብታ ዛሬ ላይ ስለተናደደች አንቃትም ነበረ። ያው ምልልስ ቃለ ምልልስ ስለምታረግላት ስለሚያማትም ስለማታቅም እንግዲህ ፍቅርን ስትይዛ ተመልክተናል። ማን ይደርሳል? ያው እናትየዋ መድረሱ አይቀርም። እናትየዋ እንግዲህ በጣም ነው በፍቅር የምትናደድባት ማለት ነው። ፍቅርም እንደዛ ማድረግ አልነበረባትም። አሁን ደግሞ አደይ እንግዲህ ለሊ ከታማ ከነ ፍቅር ቤት ከሆነች የአደይስ መቀመጫ የት ነው ሲባል እንግዲህ ከዴብ ጋርም እንደማትቀጥል ነው ከወዲሁ እንግዲህ የእናቷን ፍቃድ ስላላገኘች ስላስጠነቀቀቻትም ከሱ ጋር ትሆናለች ብለን አናስብም። እንግዲህ የምትሆነው እዛው ተመልሳ እነ ፍቅር ቤት ነው። ነገሩ በጣም ውስብስብና በጣም ያስጠላ እየሆነ ነው የሚመጣው ማለት ነው። ወይ ለሊት በጤናዋ ተመልሳ ወደ ቤቷ መመለስ አለባት። አደይ ደግሞ ወይ ተመልሳ እዛ ቤት ነው የምትገባው ጣፈንታዋ፣ ካለበለዚያ ደግሞ ሌላ ስራ ፈልጋ መግባት ነው። በእርግጥ ለሊን ትታት ትሄዳለች ብለን አናስብም። ባቡሬም በሌሊ ሁኔታ እጅግ ተጨንቋል። ዶክተሩ ዛሬ ላይ ቤዛን ደርሶባታል። ያ ማለት ደግሞ መድኃኒቱን ፈልጋቸዋለሁ የወሰደቻቸውን ዝርዝር መድኃኒት የቀሩትንም በማለት እንግዲህ ስለሌሊ የጤና ሁኔታ ላይ ያጣራ ነው። ከመድኃኒቱ ጀምሮ ከባድ ሁኔታ ላይ እንዳለችም እያወራት ነበር። ስለደነገጠች ፊቷ ተቀይሮበታል። ምን ሆነሻል ሲል ጠይቋታል። ቤዛ ግን እንደታመመች ስታስመስል ነበረ። ነገር ግን ደግሞ ዛሬ ላይ ዶክተሩ እንዴት ለአንቺን መክርሽ አልችልም፣ መድኃኒት ውሰጅ፣ ሁሉንም ታውቂያለሽ። በዛ ላይ ደግሞ እዚህ ጋር ብዙ ታማሚ ስለሚመጣ ምናልባት የእነሱ ሁኔታን ስትመለከችም ሊሆን ይችላል በማለት ነገሩን ቀለል አድርጎ ሲጠይቃትና ሲነግራት ነበር። ነገር ግን እሷ ደግሞ ስለ መድኃኒቱ ሲነሳ መድኃኒት በማለት ደንግጣለች። አዎ ይዘሽ ነው ዝርዝሮቹን ብሏታል። እንግዲህ እሺ ብላለች። ምኑን ከምኑ አድርጋ እንደምታመጣው ባናቅም ማለት ነው። ዛሬ ላይ እንግዲህ እሷ ተንኮል አያልቅባትም። የሰረቀችውንም የቤት ካርታና ፕላን እንግዲህ ለሊን ማለት ነው የኤላን ወንድሟ ወስዶ ከነ ሄለን እና አበበ ከሚኖሩበት ቤታቸው ነው ያስቀመጠው።
ነገር ግን መንገድ ላይ ስታገኘው እንዴት ከዛ ተወስደዋለች ጅል ነህ ሆይ በማለትም ስትናደድበትና አውጥቶ ማምጣት እንዳለበትም እየነገረችው ነበረ ማለት ነው። አበበ ወደ አሜሪካ እንሂድ ሲል ሄለንን እየነገራት ነው። ነፍሰ ገዳይ አባቴን የገደሉት እኔንም እየፈለጉ ነው አሉ። ስለዚህ እኔ እዚህ ሀገር ልቀመጥ አልችልም በማለት እንግዲህ ለአንተ ብዬ ቀዬን ለቅቄ መጥቼ አጎትዬን ጥዬ አልሄድም በማለት ሄለንም ተናዳ እንግዲህ ከዛ ቤትም ስትወጣ ተመልክተናታል። አበበም እጅጉን ተጨንቆ እዚህ ሀገር ልኖር አልችልም መመለስ አለብኝ ወደ መጣሁበት ብሎ ቆርጦም ተነስቶ ለጓደኞቹም ሲያማክር ነበረ ማለት ነው። እንግዲህ አሹንና እንግዲህ ሲጠይቋት ነበር አሹና ሮማን ማለት ነው። ለሊን ወደ ቤት ስትመጣ ሳንጠይቅሽ ደህና ነሽ ወይ ሲሏት እነማን ናቸው ስትልም ብትነግራትም እንግዲህ ልታውቅ አልቻለችም። በሌላ በኩል ሩታንም እንዳታስታውሳትም ጭራሽ እንደውም ለምደም ትከተለን በጣም ነው የምጠላት ትላለች ማለት ነው። በዚህ ሁኔታ ላይ አሁን ላይ ዶክተሩ ስለ አደይ መጥፋት ማሳስቦት አደይ ምን ሆና ነው የሚልም ነገር ከራሱ ጋር እያወራ ተመልክተነዋል። ባቡሬ እጅግ በጣም ተጨንቋል። የሌሊ እንደዚህ መሆን ልትቀርበው ባለመቻሏ ሲናገራት በቃ እሷ የምትመልስለት መልስ ዛሬ ላይ እንደውም ብዙ ጊዜ ኤላ ኤላ ስትል ያው ዶክተሩን ስለሆነ ኤላ የምትለው ኤላ ኤላ በዛውን እስከዚህ በላይ መታገስ አልቻልኩም ሲል እንደውም ጮሃ ተናዳ ከዚህ አስወጡ በማለት እንግዲህ በእናቱም ነበረች የአንተ ስሜታዊ መሆን ምን ያህል እንደጎዳት እሷን ልትመለከት ይገባል ብለው ስልክ ደውሎ ነው እንግዲህ የፍቅር እናት እንድትወስዳትና እሷ ጋር የተወሰነ ጊዜ ነገሮቹ እንድታሳልፍ ያደረጉበት መንገድ ቤዛንም ዛሬ ላይ ሊያንቃንቋት ነበር በዶክተሩ ቢሮ ምን ታደርጊያለሽ እዚህ በማለት ሰው እንዲጠላይ ለማድረግ ዶክተሩ እንዲጠላይ ለማድረግ ነው ወይኔ ምን አደረግኩ ስትልም ነበር የተናደደባት። ተንኮለኛ እንደሆነችም ለዶክተሩ ሲነግረው ነበር። ዶክተሩ ደግሞ ይህ የሕክምና ተቋም ታማሚ ሰዎች ተፈውሰው የሚሄዱበት እንጂ ሰው የሚደባደብበትና ማንም ጥላቻው የሚገጭበት አይደለም ሲልም እንግዲህ ነገሩ እንዲረጋጋ በማድረግ ሲናገር ሰምተነዋል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ቤዛ ነገሮቹን በማስመሰል እሷን ራሷን መልካም በማስመስላ እንግዲህ በዛ የሕክምና ተቋም ውስጥ አይደለም ለሱ ለዶክተሩ ራሱ እጅግ በጣም የሚያሰጋ ለህይወቱ ስራ ነው እየሰራች ያለችው። ብንያዝ ሲላትም ወንድሟ ከዚህ ቀደም መጨረሻ ነገሩን አይተን ብር ካለን እንደፈለግን መጥፋት እንችላለን፣ ደግሞም ምንም ቢሆን የሚጠየቀው ባለሀብቱ ነው ስትል ነበር የነበረው። ከተጠያቂነቱ አታመልጥም፣ መያዟ አይቀርም። አሁን ላይ መድኃኒቱን እንግዲህ በምን መልኩ እንደምታቀርብለት ለዶክተሩ እንግዲህ የምናየው ነው ቀጣይ ክፍል የሚሆነው። ምናልባት በምትሰጠው ዶክመንት ወይም ደግሞ መድኃኒት የሆነ ጥርጣሬ ሊያድርበት ይችላል። ምናልባት ልትሆን ትችላለች ብሎም ሊያስብ ይችላል። ምክንያቱም ሁሉም መጥተው ስለሱ ክፋት ስለሚነግሩት አሁን ላይ ሊጠራጠር ይችላል ብለን እናስባለን። ለሊ ወደ ጤናዋ ትመለሳለች ብለን ነው የምናስበው። ግን ደግሞ የአደይና የዴብን ጉዳይ ከወዲሁ ስናስበው በጣም የከፋና አብረው የመሆኑ እድላቸው ያነሰ ነው የሚመስለን። አድማጭ ተመልካች ለእናንተም ሀሳባችሁን በኮሜንት ግለጹ። ላይክ፣ ሰብስክራይብ፣ ሸር አድርጉ። አመሰግናለሁ።